ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ካጠገቤ ሆነ፣ ለካ ልብህ ሩቅ ሄዶ። ሽሮ ፍት ሰርቼልሻለሁ። እንዳንቺ ባይሆንም ያቅሜን ሞክሬያለሁ። ተጣጣቢና በቃ ታች ቢ ከግሌ ጋር መፎካከርሽን አቁሚ እያልኩሽ ነው። ከመድብል ጋር ማምሸት አይደለም ብታዲስ እኔ ምን አገባኝ? አሁንም እየተቆጣኝ ነው አብርሽ። ለዛ ነው አብርሽን ጭራውን ለማስበቀል ብለሽ ማታ ከመድብል ጭራ ስርስር ስትይ ነበረው። አንተ ጀመርከው ሊጨርስኩት። ሰማኛለህ? ዛሬ ማን እንደሚጨርስ እናያለን። እሺ ጄ ዛሬ የገረው ባሚ አሙት ማለት ኦይ እኔ ዘይት ምንድን ነው እሱ የምሰራው? ቤቴ ውስጥ አልፈልግም። ተረጋጊ። እኔ የምላችሁ ትህትና አልመጣችም እንዴ? አልመጣችም እንዴ? እስካሁን የት ቆይታ ነው? ከሬስቶራንት ከወጣች እኮ ቆይታለች እንዴ? ሬስቶራንቱ ትህትና አብራችሁ ነበረች እንዴ? አይገርማችሁም? ዛሬ አብርሽ ከንፈሬን ሳምኛል። ይኸውላችሁ ትህትናን ለማስቀናት ብሎ ሴትነቴን ተፈታተነ። ይኸውላችሁ እኔ ስለእናንተ ጉዳይ አገባኝም። እኔ አሁን ገንዘቤን ተዘርፌያለሁ። ታስመልስልኝ እንደሆነ አስመልስልኝ አብርሽ፣ ካልሆነ እኔ ራሴን ነው ማጠፋ። ውይ አንተ ብቻ እንደዛ አድርግ እንጂ በረኪን እኔን ይችላል። ይኸውልህ መጀመሪያ ግን አንተን አጥፍቼ ነው የምጠፋው። እሺ ኧረ እባካችሁ ተው። ለማንኛውም የግሌን አስገብቻት እንጣና እናወራለን። ቆይ ግን ትህትና የት ነው ያመሸችው? አንተ እስቲ መጀመሪያ እዚህ ጋር ያለው ጨርስ። ምንድን ነው እሱ ሌላ ለመያዝ የሚያስቸኩለ? ለዚያው አድማ የተያዘች ሴት። እስኪ ተረጋጊ በቃሽ። ይኸውልሽ በቃ ግቢና አረፊ። እሺ ገልሙዬ፣ የት ነህ ገልሙ? ዛሬ በይፋ ተቀላቅዬሃለሁ። ለማንኛውም እናንተ ትህትና ከመጣች ጠብቋት። ካልመጣችስ? ገልሙ ማለት ነው እንደ ገልሙ ጥሩ ገልሙዬ በጀማን ተሳስቻለሁ። ገልሙዬ በጣውልህ ለዚህ ሁኜ ልቀር አንተ ማዝረባ ገልሙዬ ዛሬ ተቀላቀልኩ። ይኸውልህ አንተ ልጅ ዛሬ ብሬን ካልሰጠ እዚህ ቤት ትልቅ ጦርነት ነው የሚነሳው። ሰማኛለህ? አሁን ብሬን ትሰጠኛለህ ወይስ አትሰጠኝም? ካልሆነ ከነሱ ጋር ገልብጬ ነው የምደባልቅ። ሰው አትናቀ። ያናቀ ያረጋል ባዶ ራቁት። እኔን ባንቀኝ ይሻላል። ይህ ልጅ ራሴን መሄድ እኮ እችላለሁ። አዝነሞታል። ከሴት ጠጪ የግመል ፈንጪ አሉ። ቆይ ሆነሽ እንደዚህ አቅልሽን እስከምትሰጪ ድረስ የጠጣሽው? አንተ እኔን ልትቆጣኝ ትፈልጋለህ? እኔ ለአንተ ብዬ አይደል እንዴ እዛ መጠጥ ቤት ድረስ የሄድኩልህ? እኔ ለአንተ ብዬ አይደል ክብሬ ከመሬት የቀላቀልኩት? እሺ በቃ አሁን አረፍ በይ። ወይ ጁስ ነገር ሰርቼ ላምጣልሽ እንዴ? አንድም እኔም በዛ አስተያየት አይተኸኝ አታውቅም። ትህትናን እንዴት ስታያት እንደነበር አይቼሃለሁ። እሷን ለማስቀናት ብለህ እኔን እዛ ይዘኸኝ ሄድክ። ግን እኔ በትህትና የቀናሁት እኔ ነኝ የቀናሁት። በጣም አዝናኝ ግሌ የእውነት ልክ አልሰራሁም። እኔ እዚህ ቤት እንደመጣሁ ነበር ከአንተ ፍቅር የያዘኝ። ግን ሰውን በግድ አፍቅሬ ብሎ ማስገደድ አይቻልም።
ጊዜ ሰጥተው ብታይኝ ደስ ይለኝ ነበር። ግን በዚህ ሁሉ ቀናት ውስጥ ትናንትና ለመጣችሁ ለእህትና የሰጠሃትን ጊዜ ጥቂቱን እንኳን ለእኔ አልሰጠኸኝም። ሰጥተህ ብታይኝ ደስ ይለኝ ነበረ። ሲነጋ ሁሉንም ብናወራ አይሻልም? ይግል ሆዴ አባውን እውነት ብጥሉ ቢያወጣልኝ ሁሉንም ነገር እዚሁ ብዘረግፍ አይሻለኝ? አይደለም ሌላ ሰው ራሴን እንኳን እንዳንተ ማፈቅር አይመስለኝም። ግድ የለሽም፣ ጠዋት እናውራሽ። ከኔ ለመለየት በጣም የቸኮልክ ትመስላለሽ። ሂድ። ድሮውንም እኮ ሄደሃል። እኔን እንጂ ያለህም ይመስለኝ። ዘፋኙ ራሱ ምን ይላል? ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አሳልፈን፣ ለካ ቀን አብረን አልዋልንም፣ ለካ ካጠገቤ ሆነ፣ ለካ ልብህ ሩቅ ሄዶ። ይብላኝ ለኔ እንጂ አንተስ መጽናኛህን አግኝተሃል። በቃ ሂድ ሂድ። ከዚህ በኋላ እዚህ አትቆይ። ሂድልኝ በቃ ውጣ። ይኸውልህ ገንዘቤን ትመልስ እንደሆነ መልስ፣ ካልሆነ ግን በዚህ ዱላ ነው ማገላበጥ። ኧረ እባክህ ገንዘቤን አልወሰድኩም። ያማል እንዴ? ስትወስድ አይቻለሁ። ይኸውልህ አንተ ጋር ነው፣ ከአንተ ውጭ ማንም ሊወስድብኝ አይችልም። ስለዚህ ዛሬ በእጄ ሰበብ ከምትሆን መልስልኝ። እኔ አልወሰድኩም። ይኸውልህ ለቀቀኝ በእናትህ። ያማል እንዴ? መተኛት አልችልም እንዴ? ምንድን ነው የምትጨቅ? አተሬት መታው ነው እንዴ? አትክቼ ይኸውልህ ገንዘቤን መልስ ብዬሃለሁ ዛሬ። አንተ ተረጋጋ። የምን ገንዘብ የምታወራው? ይኸውልህ ትመልስልኝ እንደሆነ መልስልኝ፣ አለበለዚያ ግን ይኸውልህ እኔ አልወሰድኩም አልኩህ እንዴ? ምንድን ነው የምትጨዋት ፍሬ? ታዲያ ገለማ ወሰደው? እኔ ምን አቅልሃለሁ? በሕግ አምላክ እኔ ገንዘቡን ከየት እንዳመጣው ተናግሬያለሁ አይደል እንዴ? ካላመናችሁ ደግሞ እንሂድና እዛ ቆፍሬ ያሳያችኋለሁ። አንተ ደግሞ ሬሳውን ቆፍረህ አውጥተህ ነው የምታሳየን? ምን ችግር አለው? መቅበር ብቻ ሳይሆን እኮ አሁን ደግሞ ቆፍሮ ማውጣትም ስራዬ ሆኗል። ምን ችግር አለው እንዴ? እንዴት እህትና ዛሬ ደግሞ እንዴት ነው እንደዚህ እንቡጥ አበባ የመሰልሽው? እባክሽ ቆይ ቆይ፣ ምን ነው ከነጋ? ይቅርታ አምሽው አይደል? አንደኛሽን ውጭ ብታድሪ አይሻልሽም? ቆይ ምንድነው ይሄ ቤት ስነ ስርዓቱን አጣ? ምን አገባ? አንተ እዚህ ቤት ኃላፊ ነህ? ጠንቃሽ ተከከሉ። መጀመሪያ ሰው ከውጭ ሲገባ እንኳን ደህና መጣ ተብሎ ነው የሚቀበለው። ምንድነው በዚህ ዓለም እኮ በዚህ ዘመን ባለንበት ሰው ወጥቶ በሰላም ወደ ቤት መግባት ሎተሪ ሆኖ የምን መጨቃጨቅ? የት ነው ያመሸሽው? መድብል አስይዞኝ የነበረው ራይድ። ስለ መድብል ያወራ የለም። ትሰምኛለሽ? ይሄ ቤት የተከበረ ነው። አዎ የተከበረ ቤት ስለሆነ ነው በጠራራ ፀሐይ ገንዘባችንን እየተዘረፈን ያለን። አየልኝ ገልሞ ደግሞ እኮ በጠራራ ፀሐይ አይደለም ገንዘቡ የተሰረቀው። ታዲያ ገንዘቤን ስለመውሰዱ ከዚህ በላይ ማረጋገጫ አለ? ገልሞ አይተሃል አይደል? መቼም አንተ አይ ተገይ ምን አለ ግን እንደው አገሪቷ ላይ የተሰገሰጉት ሌቦች ሁሉ እንዳንተ ስማቸው ሳይጠራ አቤት ቢሉ። በጣም ይቅርታ ራይድ እኮ መንገድ ላይ ድንገት ነዳጅ ጨርሶ። ችግር የለም ትትና አታስቢ። እንኳን አንድ የራይድ ሹፌር ይቅርና አገሪቷ ላይ ራሱ ነዳጅ አልቋል። የቀረው እኮ አናዳጅ ብቻ ነው። ግድ የለም እሺ፣ አሁን ስለመሸገብኝ እናተኝ ሁሉንም ነገር ነገ እንናገራለን። በድጋሚ በጣም ይቅርታ። እናንተም ግቡ እናተኝ። ምን እያልክ ነው አብርሽ? እንዴ ይሄን ያህል ገንዘብ ወስዶብኝ እንዴ ነው ክፍሌ ገብቼ የምተኛው? እንዴ ትራሴን ገልጾ እኮ ነው የወሰደብኝ። ተንከስ። ኧረ እኔ ምን 9,000 ብር የሚባል ነገር አላየሁም።
አያችሁት አይደል? አሁን 9000 ብር እንደጠፋብኝ በምን አውቆ ነው? እሺ እነሱ እኮ በፀጉራችን ቁጥር ልክ ሲዘርፉን አያስታውቅባቸው። እኛ ግን አንዷን የፀጉር ዘለላ የምታክል ስንወስድ ገና ሲቆጥም መቀባጠር እንጀምራለን። ምክንያቱም እኛ እንደነሱ የመዝረፍ ልምድ የለንማ። እኔ በግምት ነው 9000 ብር ያልኩት። ምንም ገንዘብ አላየሁም። ይኸውልህ አብርሽ፣ አሁንም ብሩ እሱ ጋር እንዳለ እርግጠኛ ነኝ። እኔ ለፍቼ አጠራቅም ያስቀመጥኩት ገንዘብ ነው። ስለዚህ ገንዘቤን ይስጠኝ። ምንድነው አንተ? ለማንኛውም እዚህ ቤት ውስጥ ያሉ ቪላዎች ተሰብስበው ጥሩ ቦታ ቢቀመጡ ብላለሁ። ስማ፣ እኔ ደህና ካደረሁ እንግዲህ እንገናኛለን። ተንጋይስ እንደ ዛሬው ግን አስቀሽኝና አዝናንተሽኝ አታይሽ። ደህና አደሩ። መሳይ፣ ያልከውን ገንዘብ እውነት ተንከስ ወስዶት ከሆነ እኔ በራሴ መንገድ እቀበለዋለሁ። አሁን ግባና ተኛ እባክህ። ይኸውልህ ትሰማኛለህ? ነገ ጧት 1 ብር ሳይጎድል ብሬን እፈልጋለሁ። አለበለዚያ ግን አልፋት። ግባና ተኛ አልኩህ እኮ። ተንከስ፣ ከመሳይ የወሰድከውን ገንዘብ አሁን በሰላም ትሰጠኛለህ ወይስ? አያል አብርሽ፣ ይሄን ሁሉ ብር ቀቅሮ እኮ ነው ለቤት ኪራይና ለቀለብ ሲባል የለኝም የሚለው። እኔ የወሰድከውን ገንዘብ ስጠኝ አልኩህ እንጂ ስለ ሌላ አስቤዛ ምናምን አውራ አላልኩ። መጀመሪያ እኮ ራሱ ነው የጀመረኝ። በሚስትና በርስ ቀልድ የለም እንዴ አብርሽ? ምን ነው ጽጌን ማን ነው ያንተ ሚስት ያደርጋት? ይኸውልህ ተንከስ፣ ለማንኛውም አሁን ግባና ተኛ። እኔ ለራሴ ይደክመኛል። አይዞሽ ተሻለሽ ይግሊ። አንዳንዴ የኛን ህመም ካላያችሁት መቼ ትረዱታላችሁ? ወይኔ ራሴን። ቆይ ማታ ግን ምንድነው ሲጠጡት? መርዝ ነው እንዲጠጣው? ሽሮ ፍት ሰርቼልሻለሁ። እንዳንቺ ባይሆንም ያቅሜን ሞክሬያለሁ። ተጣጣቢና በቃ ታችቢ። እውነት ለኔ ብለህ በጠዋት ተነስተህ በእጆች ሰራ? እውነት ለመናገር ለራሴ ነበር የሰራሁት፣ ግን ላንቺም የሚተርፍ ነው፣ ብዙ ነው። እኔ የምልሽ ማታ ግን በሰላም ነው እንደዛ ጨርቁነሽ የገባሽው? እና አብረሽ እየነገሩኝ ነበር። ለራሴ ራሱ ለምን እንደዛ እንደሆንኩኝ አላውቅም። ብቻ ማስታወሰው ነገር በጣም ተበሳጭቼ እንደነበር ነው። ግን ንዴቱን ፋይዳ ቢስ ነበረ። አሁን ራሴን ፋይዳ ያለኝ አይመስለኝም። ታዲያ ምን ችግር አለ? ከቴሌ ሄደን አንዴ ፋይዳውን እናወጣለን። ልታስቀኝ እየሞከርክ ባልሆነ ምን ኖሮኝ አስቅሻለሁ? ይሳቅብሃል እንጂ አይሳቅልህም ሲል አልሰማሽውም? ጥላሁን የግሌ ቢሆንም ያን ያህል ራስሽን እስከምትስቺ ድረስ መጠጣት አልነበረብሽም። ብዙ አልጠጣሁም እኮ ያው እንዳንተ ልምዱ ስለሌለኝ ነው። አይ የግሌ እንደዛ ሽክ ብለሽ ወጥተሽ ታዝለሽ መግባትሽ ግን ሚስጥሩን ምን እንደሆነ ማወቅሽ ሊሆን መግባት ይችላል። ተተና ገብተሃል እኮ አብርሽ። ማታ ምሽቼ መጥቼ እንዳስቀየምኩ አውቃለሁ፣ ግን በቃ እንደነገርኩ ነው። የራይድ ሹፌር ንረስ ያልቀበት ነው። እባክሽ እኔ ስለሱ ላወራሽ አልመጣም። እራት ልጋብዝሽ ሲለኝ እምቢ ማለት አልቻልኩም ነበር። አሁን እዚህ ጋር ስለ እራት ያወራ ሰው አለ ነው ወይስ ሆን ብለሽ እኔን ለማበሳጨት? ለምንድን ነው የምትበሳጨው? ልክ እኮ ነሽ። ቆይ ለምንድን ነው እንደዚህ የሚበሳጨው? ምንድን ነው እንደዚህ የሚያበሳጭ? ቆይ አንቺ ለእኔ ምን አይነሽ? ማለቴ ተረጋጋብሽ። አንተም እኮ ከግሌ ጋር ነበርክ። በእርግጥ አይንህን ከኔ ላይ መንቀል አልቻልክም። ይህንን ልትይ ነበር አይደል? አብርሽ እየተቆጣኸኝ እኮ ነው። አይገርምሽም? ስለገረምሽኝ ነበር እንደዛ እየተመለከቱሽ ነበር። አስተያየትህ ግን ምንም ያቅረሙት አይመስልም ነበር። አልገባኝም። ቆይ እንዴት አንዲት በጣም የማፈቅራትን ሴት ለራት ይዤ ወጥቼ እንዴት ሌላ ሴት ላይ ይችላል? የማፈቅራትን ያልከው? አዎ በጣም የማፈቅራትን ሴት። አንቺ ግን እኔን ለማስቀናት ብለሽ መጠጥ ጠጥተሽ ማታውቂው ልጅ መጠጥ ጠጣሽ። አንድ ቀን እንኳን ደንሰሽ አይቼሽ ማላቅ ልጅ ተያይዘሽ መደነስ ጀመርሽ። ራሱ መድብል ነው ተነሽና እንደነስ ያለ። ራስሽ ነሽ በግድ አስነስተሽ እንዲደነስ ያደረግሽ እኮ። አንተም የግሌን በግድ እንዳስነሳት ማለት ነው። ከየግሌ ጋር መፎካከርሽን አቁሚ እያልኩሽ ነው። የግሌ
ሽሮ ፍት አዘጋጅቼልሽ ቆይ ላምጣልሽ። እሺ አረ ናገሉ ቁጭ ብሎ አንተ በውሃ የበጠበጥከው ነው እንዴ የግሌ መካሻ የምትበላለህ? ምን ነው ሰከርኩ እንጂ መቀለጃ ነኝ እንዴ? አልገባኝም። ቆይ ለሱ ደግሞ በርበሬ፣ ዘይት፣ ሽንኩርት ማዘጋጀት ነበረብኝ። ቆይ ለሱ የተለየ ሙያ ያስፈልገዋል እንዴ? አረ ደበላለቀው። እኔ ምን መበጥበጥ ስትል ግን ማታ ረበሽኳችሁ በጠበጥኩ እንዴ? እንግዲህ የግሌ እሱን የተሸከመ ሰው ቢያወራ ይሻላል። ማንስ የተሸከመኝ? ወይ ታሪክ። ቆይ አንቺ ተሸክሙ ያመጣሽንም አታስታውሽም እንዴ? እውነትም መርዝ ቀላቅለው ነበር ያጠጡሽ ማለት ነው። አብርሻል ግን የተሸክሙሽ ክፍልሽ ድረስ ያስገባሽ ያሉኝ ነው። ምን? ቆይ ልብሴ ማን ነው ሲያወለቀው? ምናልባት ልብ አወልቅ ይሆናል እንጂ ልብስ ማወለቁ ላይ ሩቅ ነኝ። ራስሽ አወልቀሽ ሊሆን ይችላል። እኔ ላውልቀው? ሰው ያውልቀው? ኧረ እኔ ምንም የማውቀው ነገር የለም። አብርሽስ ቢሆን ረገልሙዬ ተዋረድኩ። ላይ እኮ መለመሌን እኮ ነው የቀረሁት። ውጣ በቃ ልብስ። ምን እያልሽ ነው? ውጣልኝ። እዚህ ቤት እኮ እንደው ሰው ሲያምላችሁ አታውቁም። ማታ በጣም ስታመሽ ሀሳብ ይዞኝ ነበር። የሆነ ነገር ትሆናለች ብለህ አስበህ ነበር ነው ወይስ ምን? አይ ምናልባት ከመድብል ጋር አምሽታ ይሆን ብለህ። ከመድብል ጋር ማምሸት አይደለም ብታዲስ እኔ ምን አገባኝ? አሁንም እየተቆጣኝ ነው አብርሽ። ለማንኛውም አሁን የግሌ ትንሽ ስለደከመት ተነሽና ምግብ ስሪ። ይህን ለመናገር ነበር የመጣሁት። ደህና ነሽ የግሌ? ማታ ማን ነው ልብሴን ያወለቀው? ምን? አንቺ ነው ምንድነው ሲያስደነገጠሽ? ይሄ ጉዳይ አንቺ የሚመለከት አልመሰለኝም። አልገባኝም። ልብስሽ ወላልቆ ነበር እንዴ? እኔ እንደሆነ እዛው መኝታሽ ላይ ነው ከነ ልብስሽ ተጨሽ ሄድኩት። እና ልብሴ በሙሉ በራሱ ወለቀ እያልከኝ ነው? በሙሉ ነው ያልሽው? አዎ በሙሉ። ጠዋት ስነሳ እኮ ራቁቴን ነበርኩኝ። እንደተነገረኝ ከሆነ ደግሞ መኝታ ክፍሌ ድረስ ያደረስከኝ አንተ ነህ። ማለት ልብሴን አንተ ወላልቀዋል እያልሽ ነው? በእርግጥ ከእንቅልፌ ስነሳ ጠዋት ገልሞ አጠገቤ ነበረ። ገልሞም በፍጹም እንደዚህ አይነት ነገር አያደርግም። ምናልባት ራስሽ አወላልቀሽ ተኝተሽ ይሆናል። እኔማ እንዳላወለኩት በጣም እርግጠኛ ነኝ። እሺ በምን እርግጠኛ ሆንሽ? ሲጀመር የተፈጠረውን ነገር አላስታውስም አላልሽም ነበር? ትሰማኛለህ? የፈለኩትን ያክል ብሰክር ራቁቴን አልተኛም። እኔ ከልጅነቴም ጀምሮ ራቁቴን መተኛት አልለመደብኝም። እሺ መስከር ነው ያለችው። ቆይ ማታ ሰክረሽ ነበር እንዴ? አጠገብሽ የነበረው ሰውዬ ትናንትና በግድ አስክሮኝ ነበረ። ወይን ለምን እንዳጠጣኝ በምን ያውቃለሁኝ? የፈለገው ነገር ቢኖር ነው አይደለ? ትሰማኛለህ? ከኔ አንድ ቃል ይግደልና እኔ እናንተ አንላቀቃትም። እሺ አንድ ቃል ቢጎር ያለችው ምን ለማለት ፈልጋ ነው? ነክተኸኝ ቢሆን ማለቷ ነው። የእውነት የግሌ እኔን እንደዚህ መጠርጠሯ በጣም ያሳፍራል። ይህ ሁሉ ደግሞ የሆነው ባንቺ ነው። እሺ እንዴ ቆይ እኔ ምን አደረግኩ? ያደረግሽውንማ በደንብ ታውቂያለሽ። ወይኔ ትትና። ቆይ አብርሽን ለማስቀናት ብለሽ ማታ ምንድን ነው ያደረግሽው? አንተ እናንተ ምንድነው? ምን ሆናል? ምን ሆናችሁ እናንተ? ጸባይ ሰለቻችሁም እንዴ? ምንድነው እንደዚህ እንደ ጠላት የምትፈላለጉ? አሁን ቁርስ አይቀርብም እንደዚህ ቤት? በእናታችሁ እኔ ስራ ላይ ደረፍዶብኛል። አንተ ቁርሱ ነው እንዳያሳሰበህ። ቆይ ለምንድን ነው ብሬን ማታስመልሱልኝ? ይኸውላችሁ አለበለዚያ ግን ይሄን ሲምቢሮ እንደዚህ ነው የምሰባበር ነው። እንድና ሰባብሬ ባጠረ ወይ በወፈረ መሰለ እንዴ? በሬ ቢወፍር ማሮጫው ስፒድ ነው ሲባል አልሰማህም? ኧረ እባካችሁ በእናታችሁ ዝም በሉ እንዴ! እኔ እኮ ቢያንስ ሽሮ ፍት እኮ በልቻለሁ። እናንተ በባዶ ወዳችሁ እንደዚህ ትፋጃላችሁ እንዴ? ኧረ መጀመሪያ ሆድ ይቀድማል። አልበላም አልጠጣም ብዬ ያጠራቀምኩትን ገንዘብ እኮ ነው የበላኝ።
ታዲያ ምን ችግር አለው? አሁንም ሳትብላ ሳትጠጣ ደግሞ አጠራቅሟ እንዴ። ይቅርታ፣ እኛ ግን በልተን መሞት ነው የምንፈልገው። ደግሞ እኮ የአብርሽ ነው እንጂ ይሄንን ኩርንችት እንደዚህ ወደ ታች መቅበር አያቅተኝም። እላሽ ልባር ጉድ እየሰደበኝ ነው። ምን ልትሆን ነው የተነሳው? በቃችሁ እናንተ ምንድነው? ነግቶም እዛው ላይ ናችሁ። አይገርምም? ትናንት እንዳስቀመጥካቸው ናቸው እስካሁን እዛው ላይ ነው ያሉት። እንዴ ነጋችንን መንጠቅ እንጂ እኮ ስለ ነገ የሚያውቁት ነገር የለም። ወይ ግን ቁርስ በልተን ወደ ስራ እንሄድም እንዴ? ወደ ስራ ልሂድ ስትል ደህና ስራ ያለህ አትመስል። ችግሩ እኮ ለቆመ ሰው የሚሆን የተዘጋጀ የቀብር ቦታ አለመኖር ነው እንጂ እቀብር ነበር። ይኸውልህ እየሰደበኝ ነው እያየህልኝ። እኔ የምለው ሌሊት ከክፍል ውጪ ሌላ ክፍል የገባ ሰው አለ እንዴ? በል እንግዲህ መሳይ አንተም በተራ ኧረ እኔ ወደ ግሌ ክፍል አልሄድኩም በል። ገልሞ ይሄ እኮ ቀልድ አይደለም። ልጅቷ አሁን ክፍሏ ውስጥ ማን ገብቶ ልብሷን እንዳወለቀባት ግራ ተጋብታለች። ምን ልብሷ ወልቆ ነው ያልከው? ታዲያ አንተ ራስህ ገብተን ያወለቅባት እያልከኝ ነው? ምን ያለበት ምን አይሸልም አሉ። ኧረ እባክህ ፈሱ እንኳን ቢቀር ዝላዩን በለው እንዴ። በምን ጀምረህ በምን ልጨርሰው? አንተ ራስህ በጠዋት ክፍሏ ምን ትሰራለህ? አልገባኝም። አንተ ነህ ልብሷን ያወለቅከው ልትለኝ ነው? ታዲያ ስማ አንተ ነህ ተሸክማት ይዛት የገባ አላሉም እንዴ? እና አንተ አውልቃል እያልከኝ ነው? ምን እኔ ላይ ታፈጣለህ? እኔ ለራሴ ገንዘቤን አጥቼ እንቅልፌን ሳልተኛ እንዲሁ ፈጥጬ ነው ያደርኩት። እኔ ግን ድብና ለእንቅልፍ ነው የወሰደኝ። እንኳን ከክፍል ልወጣ ጭራሽ ካልጋይ ንቅንቅ አላልኩ። እና ታዲያ መሳይ ነው የተነሳው? ለማንኛውም የግሌ ልብሷ ብቻ እንደወለቀ እርግጠኛ ነኝ። ግን እሷ ሌላ ነገር እያሰበች ነው። ቆይ ራሷ አውልቆ ቢሆንስ? እኔ እንደሆነ ከወጓ በሌል እንዳለ አውልቆ ቁመቴ አይደርስም። ተኝታስ ከሆነ የወለቀው። ስለዚህ አንተ እስከ ወገቧ ድረስ ትራንስፖርት ያስፈልገኛል ልትል አልሆነ። እናንተ ቀልድ ነው እንደያዛችሁት። ልጅቷ እኮ ጭንቅል ላይ ነች። ደህና ነኝ። በእርግጥ አንቺ እዚህ ቤት ከመምጣትሽ በፊት ደግሞ የበልጥ ደህና ነበርኩ። በጣም አዝናለሁ። ይህ ሁሉ ነገር ይፈጠራል ብዬ አልጠበቅኩም ነበር። ማለት በቃ ማታ ልክ አልነበርኩም። ወይ እኔ አብርሽን እንደማትወጂው ነበር እኮ የማውቀው። እንዴ አሁንስ ቆይ መቼ ወደዋለሁ ወጣኝ። ለዛ ነው አብርሽን ጭራውን ለማስበቀል ብለሽ ማታ ከመድብል ጭራ ስርስር ስትይ ነበረው። ቆይ እኔ እኮ ጭራሽ የማላውቃት ትትናን እኮ ነው የሆንሽብኝ። መጠጥ ሁላ ስትጠጪ ነበረ። ቆይ እቺ ትትና ከየት ነው ያመጣሻት? የግሌ ለማንኛውም ይቅርታ አልጠይቅሽ ነው የመጣሁት። እኔን ይቅርታ የምትጠይቂው እኔን ምን አደረግሽ ነው? ወይስ ማታ እንደዛ ሰው ነው የነበረው በአንቺ ምክንያት መስሎሽ ነው? በእርግጥ የግሌ ይሄን የማይረባ ጨዋታ ሁለታችንን ጀመረው። ምንድን ነው ያልሽው? የማይረባ ጨዋታ ነው ያልሽው? የግሌ ከዚህ ጨዋታ እኔ መውጣት እፈልጋለሁ። አልገባኝም። ቆይ ይሄ ላንቺ ጨዋታ ብቻ ነው? እንደዛ ነው የተረዳሽው? ይኸውልሽ እኔ በዚህ ሰዓት ስለዚህ ነገር ማሰብ የለብኝ። መጎዳትም ካለብኝ ስለ ቤተሰቦቼ ብቻ። ተመስገን ነው ወደ ቀልብሽ እየተመለስሽ ነው መሰለኝ። ግን የግሌ አንቺን ከመጎዳትሽ በፊት እርግጠኛ ነው። ምኑን እርግጠኛ መሆኑ? ማፍቀር ዕዳ መፈቀር እድል ነው ሲባል አልሰማሽም? እና እኔ እድለኛ አንቺ ባለዳ እያልሽኝ ነው? ትሰሚኛለሽ? እንደውም ማታ የተፈጠረውን አስታውሻለሁ። ማን ልብሴን እንዳወለቀው ትዝ አለኝ። እሺ ይሄ አብርሃም ነው። እንድደነግጥ ነው እንደዚህ እያልሽኝ ያለሽው? ለማንኛውም ከዚህ በኋላ እኔ ራሴ የሆነ ትልቅ ህመም አለብኝ። በቃ እሱን ህመም ብቻ ነው ማስታወል የምፈልገው። ወይኔ ጉዴ! እንዲህ ምን ተናግሬያት ነው እንደዚህ በአንድ ቀይር ያለችው? እንደው የግሌ እንደው ምላስሽን ሰብስቢ። እዚህ ቤት ማታ ሁሉም አብዶ ነበር። ማለቴ ሴቶችን ጨምሮ ማለቴ ነው። ለነገሩ የሚያሳብዱ እነሱ አይደሉ? የግሌ ስትለባብስና ራሷ ስትጠብቅ በጣም ቆንጆ ናት አሉ። አይታችኋታል? አይቻታል። ምን ነው አብርሽ መልስ አጭር ሆነ። ለነገሩ አንተ የትትና ውበት ብቻ ነው የሚታይህ። ያው ሁሉም እንዳመለካከቱ ነው ብዬ ነው። አረ በእናታችሁ ምንድነው? ቆይ እዚህ ከኔ ገንዘብ መጥፋት በላይ አጀንዳ የሆነበት ጉዳይ አለ? በቃ አታስብ፣ ገንዘቡን ይሰጣሉ። ለምን አንተ የምትሰጠው? ይኸውላችሁ ይሄንን ሰውዬ ግን አንድ በሉልኝ ብያለሁ። እኔ ገንዘቡን እሰጣለሁ አልኩ አይደል እንዴ? ምንድነው ሌላ ነገር የምፈልገው? አይገርማችሁም? ይሄ ሰውዬ ወይ ለቢነት ወይ ሌላ ነገር ጀምሯል እንጂ እንዴት 200 ሺህ ብር ተወሰደብኝ ይላል?
እውነት ግን ገንዘቡን ከየት ነው የምታመጣው? ሰርቼ ነዋ። መቼም ስራዬ ምን እንደሆነ ለእናንተ የማስረዳት ግዴታ የለብኝም አይደል እንዴ? ነው ወይስ ገንዘቤን ላለማስመለስ ነው እንደዚህ አይነት የማይረባ ጥያቄ የምትጠይቁ? እሱን ተወውና ገንዘቡ ተቆርጦ ይመለስልሃል። ተንከስም የወሩን አስቤዛና የቤት ኪራይ ትከፍላለህ። ገልሞ እንኳን ሰክሮ እየመጣ እኮ ከእናንተ ይሻላል። ቢያንስ ቆጥቦ ይከፍላል እሱ። ትሰሙኛላችሁ? ከዚህ በኋላ ማትከፍል ከሆነ እዚህ ቤት ምግብ የሚባል አታገኟትም። እኔ እስኪ ታመጣለሁ አስቡልኝ እንጂ። አንቺ ልጅ ዛሬ ከክፍልሽ አትወጭም እንዴ? ቆይ ምን ሆነሻል? ደግሞ እያለቅሽ ነው እንዴ? ለምንድን ነው የምታለቅሽው? ቆይ ነው ወይስ ስለማታው ጉዳይ ነው? ምን እንዳለ መልሰሽ ራሴን ጠይቅኛለሽ? ቀኑን ሙሉ ራሴን ስወቅስ ነው ያልኩት። ራሴን ክፉኛ ስከሰው ነው ያልኩት። ቆይች ትትና ማናት? እውነት ቤተሰቦቿን ለመርዳት ብላ ውጭ ሀገር የተሰደደችው ትትና ናት? ማታ ከወንድ ጋር መጠጥ ቤት አምሽታ የመጣችው ቆይች ትትና ማናት? ምንድን ነው ትትና? ቤተሰብ ሰላም አይደለም እንዴ? አንተ ከወጣ በኋላ ይደውላልኝ ነበር። ምን አሉሽ? ሄሎ ማየ፣ ምን ነው አባዬ ደህና አይደለም? ምን አባዬ በጣም ታሟል። ከብቶቹን ሽጦ ነበር ወደ ሳውዲ ላከ። እሱ እዛ በሞትና በህይወት መካከል ነው ይሰቃያል። እኔ እዚህ ሀሳቤን ጥዬ አስረሽ ምንችላል። በጣም ነው እንዴት አማሙት? ከተማ ወዳለ ሆስፒታል ወስደውታል። እናቴ እኔ ከዚህ ብር እንድልክላት እያለቀሰች ጠይቀች። ቆይ እሺ አሁን ያን ሁሉ ብር እኔ ከየት ነው የማመጣው? ትትና በቃ አይዞሽ፣ አታልቅሽ። የሚሆነውን ነገር እንደምንም ብለን እናደርጋለን። እሺ አይዞሽ፣ 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 አታልቅሽ። በቃ አይዞሽ።